በግድ ቤት ታኖረኝ እንደሆነ እንጂ መቼም ሚስት አታረገኝም። አልሞት ጨክነህ ጨካኝ አደረከኝ። አውሬ ሆነ አውሬ አደረከኝ። ድጋሚ አታየኝም። ድጋሚ የምታይ ከሆነ ቃል የምገባልህ ነገር ሙቼ ነው የምታይ። ደስ ስላለኝ በእናት እነ ማሪት ታስሯልከኝ? አዎ ታስሯል። ግን ደግሞ ሌላም የተፈጠረ ጉዳይ አለ። ምንድን ነው? ሉላ እኮ አመለጠች። ኪድዬም በለኝ እስኪ። እናንተ ጋር ነች? የት እንዳለች እንኳን አልነገረችም። ግን በሰው ስልክ ደውላ እንዳመለጠችና ለጊዜው የሆነ ቦታ ላይ ተደበቀች ብቻ ነው የነገረች። አንተ የአውሬ ደግሞ እንዳይመጣ እኔም የፈራሁት ይሄንን ነው። ድጋሚ ወደ ብሩክ ቤት ከሄደ ቅድስት ላይ አደጋ ሊፈጠር ይችላል። ደውልና ንገራታ ወይ ትምጣ ወይ ለፖሊስ ታሳውቅ። ግን እንዴት አመለጠች? በእናት ምንም ዝርዝሩን አልነገረችም። ዋናው ማምለጧ ነው። እባክህ ማንተ ተስፋ ቆርጣ ነው ሌላ ቦታ ሄደች እንዴ? ለምን ተስፋ አትቆርጥም? አትስተኝ፣ አትተወኝ፣ ጠብቀኝ እያለች አሳልፊ ሰጥቷት እንዴ? በእኔ ላይ ያላት በራስ መተማመን አልቆ ጠፍቶ ለዛ እኮ ነው ሌላ ቦታ ሄዳ የተደበቀችው። አልሞ በእርግጥ ላንተ አስባ ሊሆን ይችላል። ያዞን ባላ ያገኘውን ሰው እየጨፈጨፈ እንዴት አትደበቅ ይችላል? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን። እንግዲህ ኤፍራታና ማለት ታስሯል ማለት ነው። ቅድስት በጣም ደስ አላት። እንግዲህ እጃቸው ወደ ላይ ከታሰረ በኋላ ፖሊስ ጣቢያ ተወሰዱ። እንግዲህ ምርመራ እየተደረገላቸው ነበረ። ቅድስት ሊዘርፉና ሊደበድቡ ነው እየመጣችሁ እናንተ መሰሮች ውሸታሞች እያለች ስትናገር ነበር። በሉ አሁን እጃችሁ ወደኋላ እያደረጋችሁ ታሰሩ፣ ዙር ወደፊት ወደኋላ እያለ ፖሊሱ ያስፈራራት ነበር። ማለት እጅግ በጣም ፈርታ እጅ ስትንቀጣቀጥ ነበር። ቅድስት ግን በፍቅር በጣም ደስ ብላት ነበር። እንግዲህ ማለት ጉድ ሆነች። ማን ያስፈተናል እያለ ስትለቃቅስ ነበር። እንግዲህ እጇ ወደ ኋላ ታሰረች እያለች መተንፈስ እስካቅታት ድረስ እያለቀሰች ነበር። ቀጥሉ ብሎ እየጎተታቸው ከቤት ያስወጣቸዋል ፖሊሱ ማለት ነው። እንግዲህ ማለት ተስፋ ቆረጠች፣ አለቀሰች። ቅድስት እኔ ምንም አላረኩሽም እባክሽን ቅድስት አስፋችልን ብትላትም ነገር ግን አይ ለስራሽ መቀጣት አለብሽ። ኤፍራታ ምንም መተንፈስ አልቻለችም። ቀጣ ፖሊስ ወደ እስር ቤት ከተታቸው። ምርመራ ባደረግባቸውም ነገር ግን መናገር አልፈለጉ ነበር። ውጡ፣ ይሄ ለእናንተ ሳንሳችሁን ይገባችኋል። ከአሁን በኋላ አጠገቤ ብትደርሱ እመኑኝ መቼም አልተዋችሁ፣ መቼም አልፈራችሁ እያለች ቅድስት መናገር ጀመረች። እንግዲህ ፖሊሱ ቀጥሎ ወደፊት ብሎ ያስኬዳቸው ጀመር። ማለት የምትገባበት አጣች፣ በጣም ተጨነቀች። ሞገስ ቅድስትን ለመጠየቅ መጣ። ቅድስት ሞገስ ምን እንደተፈጠረ ማመናችንን ብላ ኤፍራታና ማለት እንደታሰሩ ምን አቡ ታስሯል ብላ ነገረች። እንዴት ምን ተፈጠረ እያለ ስጠይቃት ነበር። እንደዚህ ታሰሩ፣ እኔ ቤቱን ለማዝረፍና እኔ ለመደብደብ ፖሊስ ጠርቼ ነበር። አይ ቅድስት ቅመም እኮ ነሽ፣ ጎበዝ ነሽ። ታዲያ እንዴት ሰውን ወይኔ ያኔ ባያቸው ኖሮ ደስ ላይ ነበር እያለ ጉድኔ ሰራሹ ነይ ግጭ እያለ ስጨባበጡ ነበር። በጣም ደስ አላት። ምክንያቱም ይገባቸው ነበር። ይሄ ሳንሳቸው ነው። በጣም ጎበዝ ነው፣ ጥሩ ነው የሰራሽ እያላት ሳራት ነበር። ከዛ አንድ ላይ እያወሩ ቅድስት እኔና አንቺ ብቻ እኮ ነው ቤት የቀረን፣ ባልና ሚስት እናስመስል እንደ ቤቱ እያለ ነበር። ቅድስት ስትሽከረም እኔ ራሱ ስትሽከረም ነበር። እዚህ ሞገስ የሰራ አንስት ይብር ምን ጉደኛ ነው። ቅድስት ሳሽከረም ነበር። ቅድስት ስትሽከረም ነበር ማለት ነው። እና ብሩክ ደውላን እንደ እያለ በጣም በሳቅና ደስ ብሏቸው ነበር ማለት ነው። ኤፍራታ በመታሰሩ እጅግ በጣም ነው ደስ አለ። ሉላ ደግሞ እንግዲህ የዝናን እንዴት አድርጋ መግደል እንደምትፈልገውና የዝናን ከመጨረሻ እንዴት እንደምትገላገል ማሰብ ጀመረች። እንግዲህ ዝናን እንዴት ልታመልጥ እንደምትችል ማሰብ ቆረጠች። እንግዲህ ሉላ ቆርጣለች። እንግዲህ አሁን የዝናውን አንድ ነገር አድርጌ ከዚህ ቤት ማመልጥ አለብኝ፣ እስከ መቼ ነው የእሱ ባራ ሆኜ የምኖረው? ስለዚህ ብላ
አንድ ብረት ይዛ ወዲያ እያለች ስትንቆራጠጥ ነበር። እንግዲህ ማድረግ አለብኝ አርጌ መውጣት አለብኝ። እንዴት ነው የማልወዱ ሰው ሳሰቃየኝ የምኖረው በማለት በጣም በቁጭትና በንዴት ወጣ ነበር እና እንዴት የምትወጣ እያሰበች እያሰላሰለች ነበር። በጣም ንዴት ሆናለች። ማለትና ምርመራ እየተደረገላት ነው። ቅድስት ምን ልትሰሪ እንደነበርሽ? ቅድስት ሊደበድቢ ነው ወይንስ ልትሰርቂ ነው? አይ ልሰርቅም ሊደበድባትም አልነበረም። እቃ ሳጥን ውስጥ የኔ እቃ ነበር እሱን ለመውሰድ ነው እያለች ስትዋሽ ነበር። እንደውም ይበልጥ በልጣ ፖሊስም እባክህ ልቀቅኝ የምትፈልጉን ገንዘብ ሰጣለሁ ብላ ህግ ፊት እንደውም ጉባ ሰጣለሁ ብላ ከዛ ፖሊሱ ምንድናልሽ ብሎ በጥፊ ያጋጫታል። አረ እንደው የጥፊ ሳሳት ነው በዚህ በዛ እያረካት ጥሩ ነበር። ፖሊስ አለዛ ላስደስት እያለች በምን ልታስደስት ነው? ወይ ማለት የተራሽ ልስጥሽ እንደው አስደስታለሁ ያለችው ምንድናልሽ በምን ልታስደስትሽ ነው እያላት እንደውም አንቺ መታሰር ነው ያለብሽ ብሎ ወደ እስር ቤት ይከታታል ማለት ነው። ቅድስት እኔ ምን ተፈጥሮ ነው? ባለፈው ያው ለብሩክ ብላ ብዙ ነገር ልታደርግ ነበርና በዛ ተነሳ እኔ እቀዋለ ግን አይተሻል እንዴ እያለች ነበር። ከዛ ጋሽም በጣም ነው የሚያሳዝነኝ፣ በጣም ነው የምወደው የማከብረው። ስለዚህ ምሳሌ አንድ ነገር ሆነ ማየት ስለማልፈልግ ነው እንደዛ ደቁ እያለች ነበር። እንግዲህ ዝና ዛሬ ደክሞኛል ስራ አልሰራውም። ለምን ሉላ ዝን ማለትና እፍራታን ቀሩ ስልካቸውን አጥፍቶ ስጠብቃቸው ነበር። ነገ ደውለን ምንናልሽ ዝም ብለሽ አትቀባጣጥሪ እያለ ሳመነጫጭቃት ነበር። ነገር ግን ሉላ በጣም ተከፍታ በጣም አዝና እሱን እንዴት እንደምትጎዳ እያሰበች ነበር። አንዱም አሁን የምፈልገው ፍቺ እፈልጋለሁ፣ ከአንተ ምንም ሀብት ምንም ንብረት አልፈልግም፣ የምፈልገው ፍቺና ነፃነትን ብቻ ነው አለችው። ኧረ እባክሽ የመረሽ ነው? ተይ እባክሽ፣ እኔ ደግሞ መቼም ልፈታሽ አልችልም እያላት ነገራት። እንደምፈልገው አንድ ነገር ንገርሽ፣ ልጅ እንድትወልጅልኝ እፈልጋለሁ። ጤና ጣባ ሕክምና ምናምን የሚባል ነገር አልሰማም፣ ልጅ ውለጅልኝ እያላት ነበር። እፍራታ ደግሞ እባክህ ልቀቅኝ፣ እኔ ምንም ነገር አላውቅም፣ ምን ልትሰሩ ሄዳችሁ ስትባል እኔ ምንም አላውቅም፣ ከእሷ ጋር ነበር ሄድኩት ምናምን ብላ እያለቃቀሰች ነበር። ማለት ምን ለማድረግ እንዳሰበች እንደውም ስታረግ የነበረው እንደውም የብሩክ ልጅ ልትገል እንደነበረው ምሳሌን ያደረገችው ነገር ከነገርሽም በነፃ አወጣልሻለሁ፣ በነፃ ለቅሻለሁ፣ እውነቱን ንገርኝ ይላታል። ከተባበርሽ እውነቱን ተናግረሽ ከዛ ለቅሻለሁ፣ አይ የምትይ ከሆነ ግን አልለቅሽም። አይ እንግዲህ መናገር የማትፈልግ ከሆነ ፖሊስ ናናችን እስር ቤት ከታጥልና እስር ቤት ያስገባቸዋል ሁለቱም ማለት ነው። እንግዲህ ሞገስና ብሩክ ሞገስና ቅድስትዬ ደግሞ አንድ ላይ እያወሩ ነበር። ብሩክን ተወጅዋለሽ፣ ብሩክን እንድታጋቢ እፈልጋለሁ እኔ ነግረዋል እንዴ ተጣልቷቸዋል አይደለ እንዴ እያለች ከዛ የዝና ሉላን ማሳጅ አርግልኝ ብሎ ተኝቶ ሶፋ ላይ ማሳጅ እያደረገችው ብትመታውና ትሮጣለች። ይኸውልሽ በደንብ አርግሽ ምክንያት አታበዢ እያለ እያመነጫጭቃት ነበር። እሷ ደግሞ ትግስቷ ታማጦ ስለነበረ እሱን ለመጉዳት እያሰበች ነበር። እሱም ማሳጅ እያደረገች በተኛበት በያዘችው ብረት ትመታዋለች። ከዛ ስትመታው እሱም በጣም ይደነግጣል። ምክንያቱም ሉላ እኔ አማራጭ አልሰጠኝም፣ እንግዲህ በዚህ ካልሆነ በምንም አንተን መገላገል አልችልም ብላ ትመታዋለች። ጨካኝ አደረገኝ፣ ክፉ አደረገኝ ብላ ከመታች በኋላ ከዛ እዛ ደግማ ትመታዋለች። 2 ጊዜ ትመታዋለች። ከዛ እዛ ፍርፍር ይላል። ከዛ ሉላ ምንድን ያደረግሽው እያለ ይደነግጣል። ካሁን በኋላ ከአንተ ጋር ለትንሽ ደቂቃም ለትንሽ ሰከንድ መቆየት አልፈልግም፣ ነግሬክ ነበር። በጭራሽ አስገድደኝ ቤት ልታስቀምጠኝ ትችላለህ እንጂ በግድ በቼም ሚስት ልታረገኝ አትችልም ብላ ፎከረችበት። ሉላ አልሞትኩም እኮ አልሞትኩም። አይ ዝና፣ አይ ጉረኛው ዝና መሬት ላይ ተዘረገ ዛሬ። ሉላ ጉድ አረገች። ሉላ አልሞትኩም እኮ እንዳታረግ። ከዛ በቃኝ፣ ከሞት ምናልባት የምታገኘኝ ከሆነ ሞቼ ይሆናል እንጂ ደግሜ እንድታየኝ አልፈልግም ብላ ፎክራበት። ከዛ ጥላ ወጣች። እየሮጠች ሻርቡን ጎርጉራ ትሮጣለች። እንግዲህ እሱ ደግሞ እዛ ተዘርግቶ እየቃሰተ ነበር። እንግዲህ ሉላ አመለጠች ማለት ነው። ሞገስ ጋር እንኳን አልሄደችም። ሞገስ ጋር ትደውልና ካሁን በኋላ ሁሉም ሰው እንደማልፈልግ ብቻውን መሆን እንደምትፈልግ ከዛ
እንግዲህ የዝና ለመነሳት እየጣረ ነበር። ሉላ 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 እያለ ስጨው ነበር። ሞገስና ዳጣ ጋር ይደውልና ምንድነው ቤተሰብ ስታገኝ ጣል እኮ አረግሽን ጠፋሽ እኮ ምን ሼሎ እያለው ኧረ በጭራሽ እንደዛ አላረግም አንድ ነገር ልንገርሽማ እያላት ነበር። ምን ተፈጠረ ሞጌ? ዳጣ ማለትና እፍራታ ታሰሩ እያልኩሽ እኮ ምን ክድያም በል ክድያም ታስሯል እያለ እየነገራት ነበር። ዳጣ እጅግ በጣም ደስ አላት። ምክንያቱም እፍራታና ማለት እኔ ምን እዛ ምን አጠፍቼ ልግባ? ከዛ እዛ አግኝቼ ማገላጋይ እንኳን የለም እዛ በቡጣ ቦጣቸው በቡጥላቸዋለሁ እዛ እያለች ለማንኛውም የት ነሽ እንገናኝልና ይገናኛሉ ማለት ነው። እንግዲህ ሉላ ትደውለታለች ለሞገስ። ከዛ ወጥቻለሁ ከሱ ምናልባት አንተ የወሰድከኝ መስሎ ወደ አንተ ይመጣል፣ ስለዚህ ራስን ጠብቅ ትለዋለች። ሉላ የት ነሽ እያለ አንድ ነገር ንገርሽ ዳጣ፣ አዲስ ነገር ደግሞ ተፈጠረ። ሉላ እኮ አመለጠች። ምን የምርን ክድዬ? አዎ አመለጠች እና ደውላልኝ ነበረ። ግን ታዲያ አንተ የተስፋ ቆርጣ ነው ያልመጣችው? ተስፋ ቆርጣ ሳይሆን ታዲያ እንዴት ነው የማትቆርጠው? ስንት ነገር ብያት ክጃታለሁ እኮ እያለ ሳስን ነበር። ከዛ ማለት ደግሞ ዝና ጋር ትደውልና እባክህ እርዳኝ፣ እባክህ 10,000 ክፈሉና በዋስ ትወጣላችሁ ብሏል። ናና አስወጣኝ። ምንድናሽ? እንዴት ያነ ፍቃድን ሳትገባለሽ? ምን ያነኔ ፍቃድ ለምን ዛዛት ያለሽ? አይ እኔ ባልሽ ነኝ፣ እኔ ወንድምሽ ነኝ፣ እኔ አባትሽ ነኝ። አንቺ መጥቼ የምፈታሽ ትሰሚኛለሽ? ገደል ግቢ ብሎ ስልክ ይዘጋበታል። ሞገስ ግን በጣም ተጨነቀ። የሉላ ነገር እያሳሰበው ነበር። ሉላ ምን ሆነውን የትለሆን እያለ ሲጨነቅ ነበር። እንግዲህ የዝና ደግሞ እንግዲህ በጣም ተናዶ ስለነበረ በቃ ራሱን ለመቋቋም እያቃተ ነበር። ምክንያቱም የተመታው ማጅራቱን ነበር እና መነቃነቅ ወይም ምንም ማድረግ አልቻለም። ሉላ ትገኛለች ሞገስ እያለችው ዳጣ አሁን ቅድስት ጋር ደውለን ቅድስት እንትን ትበልና ራሷን ትጠብቅ፣ የዝና ቀጥታ ወደ ብሩክ ቤት ነው የሚሄደው፣ ስለዚህ ሊጎዳት ስለሚችል ቅድስት እንድትጠነቀቅ ማድረግ አለብን እያለችው ነበር። ከዛ እሺ በቃ ደውለን እነግራታለን እያለችው ቅድስት ምንም ነገር እንድትሆን አልፈልግም እዋክም እያለ የዝና ደግሞ መቆም አቅቶት መሬት ላይ ተዘረጋ። ከዛ ራሱን መቆጣጠር ወይም ደግሞ መቆም አቃቶ፣ ምክንያቱም የተመታበት ቦታ መጥፎ ቦታ ስለሆነ ራሱን መሬት ላይ ይዘረጋል። ሀይ ፍራታና ማለት ማን መጥቶ ያድናቸዋል? እሱ ራሱ አጋሽ ያስፈልጓል ተዘርግቶ። አቤት ዝና ጉረኛው፣ አቤት ዝና ፉከራው፣ አቤት ሰውን ሰው ያደርግም ነበር። ይኸው መሬት ላይ ወድቆ አየን ማለት ነው። ዝና ጉረኛው ዝና
ነው።